ሰላም 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 ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ የምንመለከተው የጀነራል ሰዓረን ጎዳና ይሆናል ወይም ደግሞ ባጭሩ ከቦሌ አትላስ ወደ ቦሌ ሩዋንዳ ድልድይ ድረስ ማለት ነው። እንግዲህ ይሄ ኮሪደር ከዚህ በፊት ስንመለከተው ነበረ። እንደምትመለከቱት ያው የጀነራል ሰዓረ ሐውልት ሙሉ ለሙሉ አካባቢው ላይ ግሪን ኤሪያ ላይ እንደ አዲስ ተከፍቷል። ያው እድሳት ተደርጎለት ድጋሚ እንት እንደተባለ ይታወቃል። እንግዲህ ስለዚህ ዛሬ ሃይላይቶችን እየተመለከትን ቪዲዮአችን እንጀምራለን ማለት ነው። ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ እንድታደርጉ ሀሳብ አስተያየት እንደዚሁም ደግሞ ላይክ እና ሼር በማድረግ ቪዲዮ ተደራሽ እንዲሆን እንድታግዙ ተጠይቃችኋለሁኝ። ስለዚህ መነሻችንን የምናደርገው የቦሌ አትላስ ይሆናል። አሁን ሃይላይት ነው እንደምትመለከቱት እያየን ያለ ነው። እዚህ በርከት ያሉ ነገሮች ተሰርተዋል። ከኮሪደሩ ባሻገር የህፃናት መጫወቻ፣ ፏፏቴ እንደዚሁም ደግሞ ግሪን ኤሪያ የተሰራ አለ። ስለዚህ ዛሬ ጉብኝታችን የምናደርገው እዚህ ይሆናል ማለት ነው። ምናልባት ሎኬሽኑ የት ነው የሚለውን በደንብ ማታውቁት ካላችሁ እንግዲህ ከቦሌ አትላስ ወይ ደግሞ ከቦሌ ብራስ ወይ ደግሞ ቪአይፒ ኮሪደር 2 ማለት ነው የቦሌ ከሱ ወደ ኡራኤል ወይ ደግሞ ወደ ካሳንቺስ ወይ ደግሞ ወደ 4 ኪሎ ስታመሩ ከኤርፖርት ማለት ነው ይሄ የምትመለከቱትን መስቀለኛ መንገድ ታገኛላችሁ። በተለምዶ አትላስ መስቀለኛው የሚባለው ማለት ነው። አትላስ ሆቴል ነው የአካባቢው ላይ ያለ ብዙ አመት ያስቆጠረ ወይ ደግሞ የአካባቢው መጠሪያ የሆነ ሆቴል ነው። ስለዚህ ከዚህ አካባቢ ከመስቀለኛው ተነስተን ፊት ለፊት እንግዲህ ወደ 4 ኪሎ ወደ ካሳንቺስ የሚወስደው ሲሆን ወደዚህ ደግሞ መኪናው የሚዞርበት መቼለት ስንመለከተው የነበረው የቺቺኒያ ኮሪደር ነው። ቺቺኒያ ማለት ከቦሌ 22 ወደዚህ ወደ አትላስ መምጫ ማለት ነው። አትላስ ሆቴል ያው ይሄውን የዞርኩበት ይሄኛው የምትመለከቱት በስተግራ በኩል ያለው ነው። እነዚህ ደግሞ የትራፊክ ይዟቸው የምትመለከቷቸው መኪኖች ከኤርፖርት ወደ ካሳንቺስ ወደ ኡራኤል አቅጣጫ የሚመጡ መኪኖች ነው። እኛ ደግሞ ፊት ለፊት እንግዲህ መስቀለኛ ይሄ ዜብራውን ተሻግረን ቀጥታ እስከ የዋናው ቦሌ ኮሪደር ከቦሌ ኤርፖርት ወደ መስቀል አደባባይ የሚወስደውን ማለት ነው እስከዛ ድረስ ቦሌ ሩዋንዳው ድረስ እስከዛ ድረስ እናመራለን። ቅድም የተመለከታችሁት የጀነራል ሰዓረ ሐውልት ያው የሚገኘው ቦሌ ኤርፖርት ድልድዩ ጋር ማለት ነው። እዛ ጋር ነው የሚገኘው። እዛ ፏፏቴ ምናምን ያለበት ስፍራ ማለት ነው። እንግዲህ እስከዛ ድረስ ነው የምናመራ የሚሆነው። እዛ እስክንደርስ ድረስ ብዙ ነገሮችን እንጎበኛለን። እንግዲህ አዲስ አበባ ውስጥ አሉ ከሚባሉ በጣም ትልልቅ ሆቴሎች፣ ሰማይ ጠቀስ ህንጻዎች በግራም በቀኝም ካሉበት አካባቢ አንዱ ይሄኛው መስመር ነው። ኢቭን ያው ኮሪደሩም ከመጀመሩ በፊት ማለት ነው ያው ኮሪደሩም ከመጀመሩ በፊት ቢሆን ስታር ሆቴሎች በርካታ ስታር ሆቴሎች የሚገኙበት ከዛ ባሻገር ደግሞ ትልልቅ መዝናኛ ተቋማቶች ያሉበት እንዲሁም ደግሞ አንዳንድ በተለይ ወደ ትንሽ ገባ ነገር ብሎ የሪል ስቴት ተቋማቶች እንዲሁም ደግሞ በርከት ያሉ የገስት ሃውሶች እና አፓርትመንቶች ምናምን የሚገኙበት ነው። ሌላው እንግዲህ እንደሚታወቀው አትላስ ነው። አትላስ ደግሞ ሌላ ትልቅ ፕሮጀክት እንዳለ ይታወቃል። በቅርቡ ስንመለከተው የነበረው የዚህ የወተር ፓርኩ እንደዚሁም ደግሞ የፈረስ መጋለቢያ ከዛ ባሻገር ሀይቅ ስፖርት ዞኖች እንደዚሁም ደግሞ ትልቁና እዚህ አካባቢ አለ የሚባለው ትልቅ ፓርክ አለ፣ ፒኮክ ፓርክ ማለት ነው። እንግዲህ እሱ ማለት ይሄ በመሰራት ላይ የሚገኘው ህንጻ አጠገብ እዚህ ጋር በቀኝ በኩል እጥፍ እንዳላችሁ እነዚህ ነገሮች ታገኛላችሁ ከአትላስ ከኮሪደሩ በስተጀርባ በኩል ማለት ነው። እንግዲህ በርካታ ሆቴሎች አሉ። እነዛ ፕሌስ ዋሽንግተን ሆቴል ምናምን የመሳሰሉ ደሳለኝ ሆቴል አካባቢ ላይ ሌላው እንግዲህ ደሳለኝ ሆቴል እዚህ አካባቢ እንደ መጠሪያም በሉት ከአትላስ በኩል ደሳለኝ ጋር ይባላል የሰፈሩ መጠሪያ ማለት ነው። እንግዲህ በርካታ ያሉ ሆቴሎች የመሳሰሉ ትልልቅ ሆቴሎች ኢሮፒያን ዩኒየን በርካታ ኤምባሲዎች ደግሞ በዚህ መስመር ይገኛሉ። ከዛ ባሻገር ደግሞ በተለይ ወደ በግራ በኩል ወደ ሐውልቱ አካባቢ ከመድረሳችን በፊት በሃይ ቤተ እምነት የሚባል አለ። ገስት ሃውሶች በርከት ያሉ ተቋማቶች ያው በዚህ መስመር ላይ እንዳሉ ይታወቃል። እኛም እንግዲህ እየተሽከረከርን በደንብ እንመለከተዋለን። ፏፏቴውም እንደዚሁም ደግሞ የህፃናት መጫወቻ ስፍራዎች በሙሉ እያንዳንዱን ነገር እስከ ድልድዩ ድረስ ያለውን እየተዟዟርን እንመለከታለን። እንግዲህ አሁን ዋሽንግተን አካባቢ ወይ ደግሞ ዘ ፕሌስ ያው በቀኝ በኩል ይታያቸዋል። እዚህ ደግሞ ዋሽንግተን ሆቴል በራ አካባቢ እየተጠጋን ያለ ነው ወይ ደግሞ ከአደባባዩ ትንሽ ከመስቀለኛው ወረድ እንዳለን ያለ ነው። እንግዲህ ቀደም በነበረው ወይ ደግሞ ከዚህ በፊት በነበረው ቪዲዮ እንደሚታወቀው አድዋ አዲሱ ተርሚናል ነበር ያየነው። ውስጡን እያንዳንዱ ምን እንዳለ ምናልባት ያላያችሁት ካላችሁ ወይ ደግሞ ውስጡ አሁን ላይ በርካታ ሰው አገልግሎት እየሰጠ ነው የሚገኘውና የመኪና ቻርጅ ማድረጊያ እንደዚሁም ደግሞ ከ101 በላይ ሱቆች የያዘ ትልቅ የሚገርም አይነት የፓርኪንግ ስፍራና እንደዚሁም ደግሞ ተርሚናል ከዛም ባሻገር የንግድ ቦታ ነው የተሰራው። እሱን ደግሞ ማየት ኢንተረስት ያላችሁ እንድታዩት ጋብዛለሁ። እንግዲህ ያው በሆቴሎቹ በራፍ አካባቢ እያለፍን ነው። እንግዲህ ከበስተጀርባ በኩል ደግሞ በርከት ያሉ እንዳልኳችሁ እንደ ፔንሲዮን ገስት ሃውስ ምናምን የመሳሰሉ ሌሎች አይነት የቢዝነስ ተቋማቶች ይገኛሉ። እንግዲህ ይሄ መስመር በጣም ነው የሚያምረው። ኢቭን ኮሪደሩም ከመሰራቱ በፊት
እንዳለ ዙሪያው ትልልቅ ህንጻዎች እንደዚሁም ደግሞ ሞሎች ከዛ ባሻገር ደግሞ በዚህ መስመር የሀገር ባህል መሸጫዎች ቅርሶች ምናምን ማለት ነው የሀገር ባህል ቅርሶች ምናምን የሚሸጥባቸው አይነት በየህንጻው ስር ትልልቅ ካፌዎች ፒዛ ቤቶች ምናምን የመሳሰሉ እና ደግሞ ያው ውድ አይነት ቡቲኮችም ይገኛሉ በየሞሉ መሃል እንግዲህ እኛም ወደ ግራም ወደ ቀኝም እየተዟዟረን የምንመለከት ይሆናል እንግዲህ እስከ መጨረሻው ድረስ አብራችሁኝ በመሆን ቪዲዮን እንድታዩት ጋብዛለሁኝ ያው አሁን ያው በዚህ በስተቀኝ በኩል ያው ዘ ፕሌስ የሚባለው በስተጀርባው በኩል ከአትላስ ፕሮጀክቶች በኩል ስናየው የነበረው ይሄ ስክሪን ያለው በቀኝ በኩል ያለው ሲሆን ያው በፊት ለፊቱ ነው ይሄ በርካታ ሌሎች አይነት እንደዚህ በተለይ ደግሞ ስብሰባዎች ምናምን ሲኖሩ በተለይ ከአፍሪካም እንደዚሁም ደግሞ ሌሎች አይነት ከውጪ እንግዶች ምናምን ሲመጡ ወደዚህ አካባቢ ሌላው የሆቴል በርከት ያሉ ሆቴሎች የሚገኙበት ስለሆነ ያው ካሳንቺስ አንዱ ነው ሌላኛው በዚህ መስመር ከዛ ባሻገር ደግሞ በደንብ ከቦሌ መድኃኔዓለም ወደ ፍሬንድሺፕ የሚወስደው መስመር በርካታ ኢንተርናሽናል ሆቴሎችና እንደዚሁም ደግሞ ስታር ሆቴሎች ያሉበት መስመር አካባቢ ስለሆነ ያው በርካታ እንግዶች ወደዚህ አካባቢ እንደማረፊያ እንደሚጠቀሙበት ይታወቃል ስለዚህ እኛም ደግሞ እስኪ መስመሩ ከኮሪደሩ በኋላ ምን ይመስላል የሚለውን እስከ ታች ድረስ በመውረድ ሙሉውን የምንመለከት ይሆናል እስከ መጨረሻው ድረስ አብራችሁኝ በመሆን ይህን ቪዲዮ እንድታዩ ትጋብዛለሁ
የዛሬ ቆይታችን ይመስል ነበር። እስካሁን አብራችሁ ስለነበራችሁ አመሰግናለሁ። ቻው፣ መልካም ጊዜ።